የምስራቅ ቦረና ዞንና የነገሌ ቦረና ከተማ አየር ማረፊያ ጥያቄ የረጅም ዓመት የማህበረሰቡ ጥያቄ በመሆኑ መንግስት የህዝቡ ጥያቄ በፍጥነት ለመመለስ ግንባታው በ2015 ተጀምሮ አሁን 89 በመቶ መድረሱ ተገልጿል። የኤርፖርት ለዚህ ለኛ ኤሪያ አካባቢ በጣም ነው ጥቅም ያለው። ለምን ይሄ በጣም ብዙ ህዝብ ፖፑሌሽን ነው እዚህ አካባቢ ያለው። ይሄ ህዝብ በተለያየ መንገድ ሲሄድ ወደ መሀል ሀገር ወደ ሌላ ሀገሮች ሲሄድ በመኪና ነው የሚጓዘው። መኪና አደጋ አለው፣ በሰዓት አይደርስም። ይሄን ሁሉ ለመቆጠብና ህዝቡ በፈለገው ሰዓት ለማግኘት በጣም አገልግሎት ስላለ ጠቃሚ ነው ብዬ ነው የሚያስበው። ኡማታ ሆርሴ ቡላ ቆቴ ቡላ እዚህ ላለው አርብቶ አደርና አርሶ አደር ትልቅ ጥቅም ያስገኛል ብዬ አምናለሁ። የአካባቢውን ህብረተሰብ የኢኮኖሚ ተጠቃሚነትም ያሳድጋል። የአየር ማረፊያው በአካባቢው በመሰራቱ ዘርፈ ብዙ ጥቅም እንደሚሰጣቸው የገለጹት ነዋሪዎች ይህ የአየር ማረፊያ በመገንባቱ መደሰታቸውን ተናግረዋል። ይሄ በጣም ነው ደስ ያለን። ይሄ ነገር የኛ እንደ ኢትዮጵያም ቦርደር ነን። እነዚህ የቦርደር ህዝብ ብዙ አገልግሎት አያገኝም ነበር። ይህን ታሳቢ አድርጎ መንግስት ብዙ ጥያቄ ነው የመለሰልን። በጣም ደስተኛ ነን በዚህ የተሰራው። ሞቱማ አጋላቶም መንግስትን እናመሰግናለን። ከዚህ ቀደም የማናቀው ልማት ነው አሁን እዚህ የተሰራልን። የምስራቅ ቦረና አስተዳደር አቶ አብዱራዛቅ ሁሴን አየር ማረፊያው በ2015 መጀመሩን ገልጸው ግንባታው በፍጥነት እንዲጠናቀቅ 24 ሰዓት እየተሰራ መሆኑንም ተናግረዋል። ወደ 275 ሄክታር ላይ የተሰራ ያለው ፕሮጀክት ነው። በባጀት በኩል ስናይ ወደ 1.5 ቢሊዮን እየተሰራ ያለው ፕሮጀክት ነው። ይህ ፕሮጀክት ከዚህ በፊት ያለፉት አመታቶች በጸጥታ ምክንያት ስራውን በመስራት ላይ ጉድለት የነበረበትና አሁን ደግሞ ዞናችን አካባቢያችን ከጠላት ነጻ ሆኖ 24 ሰዓት ስራው የተሰራ ያለ ፕሮጀክት ነው። እንደሚታዩት አሁን ፕሮጀክቱ ወደ 89% ላይ ደርሰዋል። ቀኒና ማታ የተሰራ ነው። የዞኑ አስተዳደር አየር ማረፊያው የአካባቢው ምርቶች ወደ ማዕከላዊ ገበያ ለመላክና ከጎረቤት ሀገራት ጋር የንግድና ማህበራዊ እንቅስቃሴዎችን ለማጠናከር ለማህበረሰቡ ከፍተኛ ጥቅም እንደሚያስገኝ ተናግረዋል። ሶማሊያ፣ ከጅቡቲ፣ ከኬንያ የሚመጡት እቃዎችን በቅርበት ለሀገራችን ወደ ሀገራችን ለማሻገር ትልቁ ምቹ ሁኔታ ይፈጥራል ብለን የምንገምተው። ለዛ ብቻ ሳይሆን አካባቢ ላይ ትላልቅ ዳሞች እየተሰሩ ነው ያሉት። ፊና ፕሮጀክቶች እየተሰሩ ነው ያሉት። ገናሌ ዳወሰሪ ላይ የአሳ ማብራት ጀምረናል። የአሳ ምርቱን በቅርበት በጊዜው ከዚህ አካባቢ ወደ መሀል አካባቢ ወደ አዲስ አበባ ነው የተለያየ ቦታ ለማድረስ ምቹ ሁኔታ ይፈጥርና አጠቃላይ የሀገሪቷ ኢኮኖሚ ላይ ለውጥ ያመጣል ብለን ነው የምንገምተው። እንደ ሀገር ባለፉት ጥቂት ዓመታት የማህበረሰቡን ችግሮች ለመፍታት የሚያስችሉ ፕሮጀክቶች ተግባራዊ መሆናቸውም ይታወቃል።